በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶች እና ወንድሞች በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔር ደጅ የምትጠሩት የእግዚአብሔር ልጆቹ የዚህ ታላቅ የምስረታ በዓል ድምተኞች ምዕመናን እና ምዕመናት እንዲሁም ሕፃናት በቅድሚያ በሉ እግዚአብሔር ስም እንደምን ሰነበታችሁ? እንደምን አረፈዳችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በዕድሜያችን ላይ ይህችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንደዚህ በስሙ ተሰባስበን እንድናመሰግነው የቤተክርስቲያን ነገር እንደመነጋገር የፈቀደልን የቅዱሳን አባቶቻችን አምላክ የእኛም አምላክ ፈጣሪያችን ሁሉ እግዚአብሔር ክብር ምስጋና ይግባው። በአባቶችሽ ፈንታ ልጆች ተወለዱልሽ። እንግዲህ ገና ከተወለዱ 4 ዓመታቸው ነው። ገና ጨቅላ ናቸው። አራስ ባሸትም ግን ትንሽ ማማ አባባ ማለት አንደበት መፍታት ጀምሯል። እንኳን ለዚህ ያበቃን አባታችን አባቶቻችን ፈንታ እንድንተካ የፈቀደልን የአባቶቻችን ቅዱሳን አምላክ ሁሉ እግዚአብሔር ክብር ምስጋና ይግባው። ከእኔ የበረቱ በትምህርትም የደከሙ ብዙ ሊቃውንት አሉ። በዚህ ቦታ ላይ ቆሞ መናገር ይከብዳል፣ ግን ለመታዘዝ ያህል ጥቂት ደቂቃዎችን አብረን እንቆያለን። በእግረ መንገዳችንን ግን አንድ ጊዜ ብዙ ሰዓት ቁጭ ያለን ስለሚመስለኝ ድካም ብርግና ሌላ ነገር ካላስቸገራችሁ በስተቀር ቆም ብንል ደስ ይለኛል በጣም እና የማኅሌተ ጽጌው ፍጻሜ ስለሆነ ዛሬ እንደቆምን አንድ ጊዜ ብቻ ተፈጸመ ማኅሌተ ጽጌ የሚለውን መስሎ እንድንዘምር በትህትና እጠይቃለሁ። ተፈጸመ ማኅሌተ ጽጌ እግዚአብሔር ያክብርልኝ። ከደመራ ነው የሚመራው ወንድማችን ነቃ ብላችሁ መራን ተካፈሉ ስላለ መዝሙር ደግሞ መንፈሳዊ ብርታትን ስለሚሰጥ ለዛውም ደግሞ የዕለቱን ቃለ እግዚአብሔር ስናነሳ ከዕለቱ በረከትም ስለምናገኝ ለዛ ብዬ ነው። ባለን ጥቂት ደቂቃ ለሚያምን ሁሉ ይቻላል በሚል ርዕስ ነው የምንነጋገረው። የማርቆስ ወንጌል ምዕራፍ 9 ከቁጥር 17 ጀምሮ ንባቡ እንደዚህ ይላል። ከሕዝቡ አንዱ መልሶ መምህር ሆይ ዲዳ መንፈስ ያለበትን ልጄን ወደ አንተ አምጥቼዋለሁ። በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ይደፍቃል፣ ጥርሱንም ያፋጫል፣ ይደርቅማል። እንዲያወጡለት ለደቀ መዛሙርት ነገርኳቸው፣ አልቻሉም አለው ይላል። ይህ ሰውዬ ወደ ክርስቶስ የመጣው 2 ነገር ይዞ ነው። አንደኛ ችግሩን ነው፣ ሁለተኛ ሰብክ ነው። ሰብክ ማለት ማሳበቅ ማለት ማሳጣት ማለት ለደቀ መዛሙርት ለአንተ ተማሪዎች አንተ ጋር ከሚውሉበት ከምትውልበት እየዋሉ
ከምታድርበት እያደሩ የቃልን ትምህርት የእጅን ታምራት እየሰሙ እያዩ ከሚኖሩ ከደቀ መዛሙርቱ ከተማሪዎቹ ዘንድ አመጣሁት። እነሱ ግን አልቻሉም። እኛ አሁን በእግዚአብሔር ለማገልገል ቤተክርስቲያንን ለማገልገል በስሙ ስለተሰባሰብን በቀጥታ ይመለከተናል ብዬ ስለማስብ የአገልግሎት ማህበር ስለሆነ አባቶችሽ ፈንታ ልጆች ተወለዱልሽ። አባቶቻችን ቤተክርስቲያን አገልግለው በቤተክርስቲያን ከብረው አልፈዋል፣ በቅድስናም ለእኛ ተርፈዋል። እኛም የእነሱን በረከት ለማግኘት የተሰበሰብነው ከዚህ ውጭ ሌላ ዓላማ የለም። ስለዚህ እኛን ተስፋ ያደረጉ ሰዎች ወደ እግዚአብሔር እንደሚያሳቱንም እንድናስብ ስለፈለጉ ወደ እነሱ አመጣኋቸው። ተሰብስበዋል፣ ይዘምራሉ፣ ያገለግላሉ። ግን ችግር ይፈቱልኝ አልቻሉም የሚለን ሰው እንዳይኖርም እንድናስብ እና አሳበቀ። እንደገና ችግሩን ተናገረ። ክርስቶስ እንዲህ አለ፣ የማታምኑ ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼስ እታገሳቸዋለሁ? ወደ እኔ አምጡት አላቸው ይላል። እነሱንም አገብቶ በሽተኛውን ወደ እሱ እንዲያመጡ ታዘዘ። ወደ እርሱም አመጡት። እርሱንም ባየ ጊዜ ያ መንፈስ ወዲያውኑ አንፈራገጠ፣ ወደ ምድር ወድቆ አረፋ እየደፈቀ ተንፈራፈረ። አባቱንም ልጁ እየተንፈራፈረ ምድር ላይ ወድቋል፣ አረፋ እየደፈቀ ነው እና ክርስቶስ ግን ረጋ ብሎ አባቱን ይጠይቋል። እስኪ አስቡት፣ ልጃችሁ ታሞ ሕክምና ለሚሰጣችሁ ሰው አምጥታችሁት ያ ሐኪም ወይም ዶክተር ልጃችሁን እንዲያይላችሁ እየናፈቃችሁ ልጃችሁ በዶክተሩ ፊት እየተንፈራፈረ አረፋ እየደፈቀ መሬት ላይ እየተንከባለለ ያለ ሐኪሙ ግን ቆራ ዘና ብሎ ይሄ ከያዘው ስንት ጊዜ ነው ብሎ ቢጠይቃችሁ እና እናንተ እንዲያናገራችሁ በትህትና የምትመልሱለት ስንቶቻችሁ ናችሁ? ልጁን ለማንሳት ወይም የመጀመሪያ እርዳታ ለማድረግ ነው የምትፈጥኑት ወይስ የተጠየቃችሁትን ነው የምትመልሱት? ልጁ ከመሬት ጋር እየተጋጨ ነው፣ አረፋ እየደፈቀ ነው፣ የወለዳችሁት ልጅ እና በዚህ ውስጥም ብዙ ሚስጥር አለ። ያው እኔ ለማብራራት አይደለም፣ ግን በኋላ ለማነሳው ነጥብ እና ለተሰባሰብንበት ዓላማ ጥሩ መነሻ ስለሚሆነኝ ነው ይህንን የጠቀስኩት። እና አባቱ ጠየቀው። ልጁ ወዲያውኑ አምጡት ካለ በኋላ ክርስቶስ ባመጡት ጊዜ እሱም ክርስቶስን ባየው ጊዜ ይላል የርኩስ መንፈስ ወዲያውኑ አንፈራገጠው፣ ወደ ምድር ወድቆ አረፋ እየደፈቀ ተንፈራፈረ። አባቱንም እንዲህ አለ፣ ይሄ ከያዘው ስንት ዘመን ነው ብሎ ጠየቀው። እሱ ከሕፃንነቱ ጊዜ ጀምሮ ነው። አባትየው በጣም የሚገርም ነው። እንዴ ምን ትጠይቀኛለህ? ልጁ እኮ እየተንፈራፈረ ነው፣ አረፋ እየደፈቀ ነው፣ እያጣሁት ነው። ለምንድን ነው ጊዜ የምትወስደው? ለምንድን ነው ልጄን ቶሎ ማታደርግልኝ? ለምን ትጠይቀኛለህ? እያየህ አይደለ እንዴ አላለ እና የሚጠይቀውን ብቻ ነው የሚመልስለት። የሚገርም በትዕግስቱ ሳንካ ወይም እንቅፋት ወይም ጣልቃ አልገባም እና የተጠየቀውን ብቻ ይመልሳል። ብዙ ጊዜ ሊያጠፋ ወደ ሰዓት ወደ ውሃም ጣለው። ይቻልህ ዘንልን እርዳን አሉ። ሊቃውንቱ ሲተረጉሙት ለሁለት ነገር ነው ዝም ያለ። አንደኛው የሰውየውን ትዕግስት ለማየት እና በትዕግስት መጠበቅ፣ የሚጠየቀውን መመለስ፣ ያለበትን ቦታ ማክበር፣ ደጅ መጥናት፣ ከስርዓት ውጭ ያለመሆኑ። አሁን አንዳንዴ እኛ ጸበል ስንሄድ አንዳንድ ምዕመናን እስኪ 3 ቀን ለሞከረው ወይም አንድ ሱባኤ ለሞከረውና ከዛ በኋላ ደግሞ አየዋለሁ ብለው ይሄዳሉ እና አንድ ሱባኤ ለሞከረው ብለው ወስነው ይሄዱት ከአንድ ሱባኤ በኋላ ካልዳኑ ወደ ሌላ ቦታ እንደሚሄዱ ስለሚያውቅ ሰይጣንን ይረባረብና ይሄ ሰውዬ የመጣው ለአንድ ሱባኤ ከሆነ አንድ ሱባኤ መቃጠል ያከተልኩ ይችላል። የሚመጣው እንትን መከራ ፈተና ይችላል ለአንድ ሳምንት ብቻ ማለት ነው። ታግሎ እየተቃጠለ እንዲሆን እኛ ተስፋ እንድንቆርጥ ከአንድ ሳምንት በኋላ ትተነው ስለምንሄድ እየተዳገመ ቀስቱ ፍላጻው እየነደፈ እንዲሆን ይፈትናል። አንድ ሳምንት አይገርም ሆቴል ነው። ስለዚህ ወይዘሮ ገሌ ነገሩኝ የአዋቂ ነው የተባለ ሰውዬ ልክ ነው ማለት ነው ደግሞ እሱ ማለት ብለው ተነስተው ይሄዳሉ ማለት ነው። ወስነው አይደለም። 3ቱ ሕፃናትን አስታውሳቸው ማለት እሳት ውስጥ ሲገቡ ወደ እሳት ሲጣሉ ከመጣላቸው በፊት ለንጉሱ ያሉት የምናመልከው እግዚአብሔር ያድነናል አሉና ባያድነንም እንኳን አንተ ላቆምከው ምስል አንሰግድም
ባያድነንም የሚለው በእግዚአብሔር አዳኝነት ላይ ጥርጥር ኖሯቸው አይደለም። ማዳንም አለማዳንም የማፈቃድ ነው፣ የእግዚአብሔር ፈቃድ ነው። እኛ ስላልነው ብቻ ነው ገድሎ ሊያድነን ይችላል እግዚአብሔር። ስለዚህ ኃጢአታችን በዝቶ በእሳት ተቃጥለን እንድንሞት ከፈቀደ መብቱ ነው። ወይም በእሳት ውስጥ አልፈን ወደ መንግሥተ ሰማያት እንድንገባ ከፈለገ መብቱ ነው። ወይም ከእሳት ውስጥ አውጥቶ እዚህ የተሰበሰቡት በሙሉ እንዲቀየሩ ማድረግ የእሱ መብት ነው። ያድነናል። ባያድነንም ግን አናምንም ማለት ነው። ውሳኔው በጣም የሚገርም እና 3 ቀን ላይ 2 7 1 7 ላይ የሚሉ ሰዎች አሉ እና ትዕግስቱን ለማየት ዝም አሉ ይላል። ዳንኤል ሲያፈራግጠው ወይም አረፋ ሲያስደፍቀው ጥርሱን ሲያስገጥጠው ወይም ጥርሱን ሲያፏቸው ዝም አሉ ይላል። ለትዕግስቱ ነው። ትዕግስቱን ለምን? ሁለተኛው እኔ ዝም ካልኳችሁ አጋንንት በእናንተ ላይ ይሄን ያህል ኃይል አላቸው። እኔ ዝም ስለማልል ነው እንጂ ዝም ብላችሁ ኖሮ ዝም ብትሆኑ ኖሮ እንደዚህ ተሰባስባችሁ መማር የሆነ ሰው ቆሞ ማለት ማስተማር ወይም መዘመር አይቻልም ነበር። ግን ዝም ስለማልል በዙሪያችሁ የሚዞረው የሚውጠውን ፈልጎ እንደሚያገሳ አንበሳ የሚሽከረከረው እርኩስ መንፈስ ዝም ስለማልለው ነው ተረጋግጣችሁ ብታስቀድሱት። ዝም ስለማልለው ነው ተረጋግጣችሁ ብትጸልዩት። ዝም ብል እንደዚህ ነው የሚያንፈራፍራችሁ ሲል ዝም አለው ይላሉ ሊቃውንቱ። የአዲስ ኪዳን መተርጉማን ማለት ነው። ከዛ እዘንልን እርዳንም ቢቻልህ እዘንልን እርዳንም ሲለው ጌታችንና መድኃኒታችን ኢየሱስ ክርስቶስ እንዲህ አለ፣ ቢቻልህ ትላለህ አለ። ቢቻልህ ትላለህ ለሚያምን ሁሉ ይቻላል። ለሚያምን ሁሉ የሚለውን ወርጠው አሁን በዓለም ውስጥ ይቻላል የሚለውን ብቻ አንስተው የሚለፍፉ ሰዎች አሉ። እንትና ነው ያለው ይቻላል አይቻልም። እነሱ ይቻላል ስላሉ አይቻልም እያየነው ስለሆነ ማለት ነው። እንደውም የሳይኮሎጂ ዓለም ውስጥ ያሉ ሰዎች አንድ 12 10 ወይም 7 ጊዜ ይቻላል 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 ብለው ከጮክና ውስጥ ካሳመንከው ይቻላል ብሎ ይሄ በጥቆላ እንኳን አለማይሰራ እንኳን በሳይኮሎጂ ማለት ነው። በጣም ከባድ ዝም ብሎ ይቻላል ስላሉ አይቻልም። ለሚያምን ነው ለሚያምን ሁሉ ይቻላል። በማለት ነው በእግዚአብሔር ለሚያምን በይቻላል መንፈስ ለሚያምን ሁሉ ለሚቻለው ለእግዚአብሔር ለሚገዛ ሁሉ ይቻላል ብሎ እግዚአብሔር ለሚያምን ሰው ሁሉ ይቻላል። ለሚያምን ሁሉ ይቻላል። እንዴት ይቻላል ትላለህ? ሰውየው ግን ብልጥ ነው። እንዴት ይቻላል ትለኛለህ? ቢቻላል ትለኛለህ? ለሚያምን ሁሉ ይቻላል ሲለው ምናል አለማመኔ እርተው ይገርም። እኔ አላምንም እጠራጠራለሁ የማይሆን ይመስለኛል። ስለዚህ አለማመኔ አግዘው አለማመኔን እርዳው አለ እና ክርስቶስ ተቀበለው። ኢየሱስም ሕዝቡ እንደገና ሲራወጥ አይቶ እርኩስ መንፈሱን ገሰጸውና አንተ ዲዳ ደንቆሮ መንፈስ እኔ አዛለሁ ከእርሱ ውጣ፣ እንግዲህም አትግባበት አለው። ጮሆ እጅግም አንፈራጦት ወጣ። ብዙዎችም ሞተ እስኪሉ ድረስ እንደ ሙት ሆነ። ዝም በልና ውጣ። ይሄም ራሱ ረቂቅ ሚስጥር እና ካሜራ ቀርቦ ማይክ ተደርጎለት እስኪ ተናገር የሚሉ ሰዎች ዝም በልና ውጣ ነው ክርስቶስ። ሴጣን ከተናገረ ከባድ ነው። አንዳንድ ሰዎች የሴጣን ቪዲዮ እየሰሙ ከቤተክርስቲያን ደርቀዋል። የመንበሬ ቀን መስቀል እንዳትሳለው ለምን ሴጣኑ እኮ መሰከረ የሚሉ ሰዎች ሰይጣንን ማዳመጥ ጀምሯል። የሴጣን ቪሲዲ 2ኛ 3ኛ የተባለ ይታተማል። በየቤቱ የሚሰሙ ሰዎች አሉ። ክርስቶስ ዝም በልና ውጣ ያለው ስለሚያውቅ ልባቸውን ስለሚሰጥ ነው። ቀለባቸውን ስለሚገዛ ነው። የሚናገረው ንግግር ከባድ ነው። ሰዎች ይቀበሉታል። አሁን ጊዜ የለኝም ስለሱ ለመናገር፣ ግን ዝም ብለው ውጣ። ምስክርነትም አያስፈልግም። በቪዲዮ የሚቀረጽም ነገር አይኖርም። የት ነው እንዴት ነው የሚል ታሪክም አይኖርም። መምህሬ ገና ናቸው እንደዚህ ያደረጉብኝ የሚልም ነገር አይኖርም። ጎረቤቷ ናት እገሌ ትባላለች የሚልም አይኖርም። ዝም ብለን ውጣ። የሚያስፈልገው ይሄ ዝም ብለን ውጣ። ማልፈቀደለት ለመናገር ሲል ለብሎ ምን ሰማ እኔ ጊዜ ለምን ብዙ ነገር ነግራቸው ነበር። ደብረ አሚን አቡነ ተክለ ሃይማኖት እህቴን አስታምም ነበር እዚህ በርካቶ ማለት እና ለ3 ለ4 ወር እዛ ተኝታለች። አባ ገብረ መድኅን የሚባሉ የዛው የቦታው በማጥመቅ አገልግሎት
የሚሳተፉ ወይም በደንቡ የሚያገለግሉ አባት ነው እና አንድ ጊዜ አንዱን ርኩስ መንፈስ ያደረባትን ልጅ እና በመስቀል እያሳለሙ እዛ የማጠንት ጸሎት አለ፣ ኪዳን ይደርሳል። ሌሊት ነው፣ ወደ 9 ሰዓት 10 ሰዓት ነው የሚጀምረው። ጸሎቱ ሁሉ ከተከናወነ በኋላ ነው ጥምቀቱ የሚፈጸመው እና ብዙዎች በተለይ ከክርስትና እምነት ውጭ ያሉ ሰዎች ሁሉ የሚድኑበት ቦታ በብርሃኔት እዚሁ መርካቶ አቡነ ተክለ ሃይማኖት ቤተክርስቲያን ማለት ነው እና ልጅቷ በላዩ ላይ ያደረው መንፈስ መጮህ ጀመረ ማለት ነው እና ወዴት የት ነው ያስካት ብለው ሲጠይቁ ወደ ሰንበት ትምህርት ቤት ስትሄድ ነው ያስኳት ሴጣኑ ማለት ነው እና አባ ገብረ መድኅን አንተ ከመቼ ጀምሮ ነው ሰው ወደ መንፈሳዊ ቦታ ሲሄድ የቢያዝ መብት የተሰጠ? እውነቱን አትናገርም ብለው አስጨንቁት ማለት ነው እና አስጨንቀው ያዙት። አስጨንቀው ሲይዙት አይደለም ወደ ሰንበት ትምህርት ቤት ስትሄድ አይደለም ብሎ ተናገረ እና አሁን ትወጣለህ። እሳቸው በተሰጣቸው ጸጋ እንዲወጣ አደረጉ። ልጅቷ ኖርማል ሆነች ማለት ነው። ከዛ መጨረሻ ላይ ከዛ በፊት ለምንድን ነው እንዲህ ያልከው ብሎ ጠይቆት ነበር። ይከፋል አይደለም ካለ በኋላ ለምን እንዲህ ያልኩ ሲሉት የእናቲቱን ልብ ፈልጌ ነው አለ። ይህ ብቻ ነው የተናገረው። ወደ ሰንበት ትምህርት ቤት ስትሄድ ነው ያስኳት ያልኩት የእናቲቱን ልብ ፈልጌ ነበር። እሳቸው ገብቷቸዋል። መጨረሻ ልጅቷ ወደ ልቦናዋ ከተመለሰች በኋላ እናቲቱን ጥሩልኛል። እኔ ስለነበርኩ ነው የምነግራችሁ፣ የአይን ምስክር ስለሆነ እናቲቱ እዛው አካባቢ ነበሩ መጡ እና በላይዋ ላይ የነበረው በጆታ የነበረው ርኩስ መንፈስ ሲናገር ሰምተዋል አሏቸው። አዎ እና ምን ወሰኑ? እንደው የዛሬ ምናምን እንጂ ሁለተኛ ወደ ሰንበት ትምህርት ቤት አትሄድም ብዬ ወስኜ። ይገርም ስንቶቻችን እንደዚህ ወሰኑ? የሰይጣን ቪዲዮ ሰምተው ማለት ነው። የአጥማቂ ገሌን ካሴት ሰምተው ብዙ ሰዎች ወሰነው። አሰማሩ ሰይጣን ነው ማለት ነው። እና ስለዚህ ዝም በልና ወጣ እሱ ነው የሚሰሩ ብዙ ሰዎች ስላሉ ማለት ነው። እንዲናገር አይፈቀድለትም። ዝም በልና ወጣ ነው። ኢየሱስን እጁን ይዞ አስነሳው። ዛሬ አሁን ለእኛ ጊዜ እንዲህ አይነት ነገሮች አሉ። እኔ ከዚህ ውስጥ የምፈልገው ለሚያምኑ ሁሉ ይቻላል የሚለውን አይነት ቃል ተጠቅመን ብዙ ጊዜ በማህበር ስንሰባሰብ በእውነት እንደዚህ አይነት መንፈሳዊ ማህበራት በጣም ትንሽ ናቸው በቤተክርስቲያን ውስጥ አሁን ያሉት ማለት ነው። አንዳንድ ሰዎች ማህበራት በዙ ምናምን በጣም ጥቂት ናቸው፣ በጣም ትንሽ ናቸው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይመጥኗትም አሁን ያሉ ማህበራት ማብሳት ጨምሮ ማለት ነው። በጣም ትንሽ ናቸው። በጣም በዓለም አቀፍ ደረጃ፣ በብሔራዊ ደረጃ፣ በሀገር አቀፍ ደረጃ፣ በአንድ ሀገር አቀፍ ደረጃ የሚንቀሳቀሱ ብዙ ማህበራት ያስፈልጉናል። አስፈጻሚዎች ናቸው፣ የቅዱስ ሲኖዶስ እጆች ናቸው እነዚህ ማለት ነው። ምክንያቱም ውሳኔውን በቀጥታ ወደ ህዝቡ የሚያወርዱ ስለሆኑ ማለት ነው። ብቻውን ምንም ሊያደርግ ስለማይችል ቅዱስ ሲኖዶስ። በማህበር አገልግሎት ግን ብዙ ጊዜ የማናስበው ጉዳይ እና ብዙ ሰዎች ተስፋ የሚቆርጡበት ጉዳይ ሊኖር ይችላል። በማህበር በግልም ለሚታሰብ ስራ ተስፋ የሚያስቆርጡ ነገሮች ይበዛሉ። በተለይ በዚህ ዘመን ማለት ነው። በተለይ በዚህ ዘመን እናንተ አሁን ለውጥ ለማምጣት የተሰባሰባችሁት ከላይ የሆነ ነገር እያለ ያ ካልተስተካከለ የእናንተ መሰባሰብ ምን ያደርጋል ይላችሁ ይችላል። አንድ ሰው ደርሶ ማለት ነው። የአገሪቷ ሁኔታ እንዲሆኖ የእናንተ መሰባሰብ ምን ጥቅም አለው? ሰዎች እንደዚህ ሆኖ አሁን የሚያስፈልገው ለህዝቡ ይሄ ነው ይላቸዋል። አንዳንድ ሰው አሁን ይሄን ቪዲዮ የሚመለከቱ ሰዎች ከስር ሚስቡት ኮመንት ሊሆን ይችላል። 4ኛ ዓመት የሚለውን የምስረታ በዓል አሁን ይሄን ማጥናፈር ወቅቱ ነው። ብዙ ሰው እየተፈናቀለ እንደዚህ ሆነ ይላቸው። ብዙ ሰው ተስፋ የሚያስቆርጥ ነገር ሊነግራችሁ ይችላል። በማህበር ስትሰባሰቡ ለምን እንደተሰባሰባችሁ ምን እንደምታደርጉ አንዳንዴ ሙሉ ሁሉ ሊጠፋችሁ ይችላል። በጣም ከባድ ነው። እግዚአብሔር ተስፋ ነው። በጣም የመጨረሻው ፈተና ነው። የሰይጣን የመጨረሻው ፈተና ነው። ይሄ ችግሮቹን ያሳያችሁና አጉልቶ ያሳያችሁና ይሄ በዚህ ማህበር አቅም ሳይሆን ራሷ በቤተክርስቲያኗ ሙሉ አቅም እንኳን የሚቀረፍ አይደለም ይላቸዋል። ብድግ ብሎ አንድ ሰው ነው የሆነ ነገር ላደርግ ነው ሲል አንተ በአንድ ሰው በአንድ ግለሰብ እንዴት ይሆናል? በብዙ ማህበር እንኳን አይሆንም። ይሄማ የሚፈጸም አይደለም። ራሱ እግዚአብሔር በዘመኑ ያመጣብን የተቀበልነው በመከራችን በኃጢአታችን ምናምን ብሎ ተስፋ ያስቆርጣችሁ ሰው ይሆናል። ከእምነታችሁ በአፋ እንድትሆኑ የሚያደርጋችሁ ማለት ነው። ይሄ እንኳን በአንድ ዓመት እናያለን። ይሄ እንኳን በሰው አቅም በታምር የማይፈጸም
ይሄ እንኳን በሴት አቅም በወንድም አይሞከርም ይሏቸዋል። ስታቀርቡ ወደ በጎ ሀሳብ ስታነሱ እንዲህ እናደርጋለን ብላችሁ ስታስቡ ምሳሌ አንድ ምሳሌ እንይና ትምህርት ይላጠቃል። በዚህ በመጽሐፍ ስንክሳር በመጋቢት ወር ከሚነበቡ ምንባባት መካከል አንዱ መጋቢት 14 ቀን የአባ ባጥን ወይም ባጥን የሚባል ቅዱስ ታሪክ ነው። አባ ባጥን የሚኖረው በእስክንድርያ አካባቢ ከሚገኙ በረሃዎች በአንዱ ነው። በአንድ ወቅት ከዛ ከበዓቱ ወጥቶ ወደ እስክንድርያ ከተማ ተጓዘ እና በእስክንድርያ ከተማ ተገኘ። በእስክንድርያ ከተማ ሲገኝ አንድ ችግር ተመለከተ። አሁን ምሳሌ ልንገራችሁ። በዚህ አካባቢ እኛ በምንኖርበት አካባቢ ሴተኛ አዳሪዎች አሉ የሉም ብዬ ብጠይቅ መልሱ አሉ፣ የትም ስላሉ ማለት ነው። እነዚህን ሴተኛ አዳሪዎች ካሉበት ህይወት ለውጦ ወደ መንፈሳዊ ህይወት ማምጣት ይቻላል አይቻልም? ይቻላል ልንል እንችላለን። ከዛ እንዴት የሚለው ላይ ብዙ ችግሮችን እናመጣለን። ግማሹ ወደ መንግስት ሊወስዱ ይችላል፣ ግማሹ ወደ ቤተ ክህነት ሊወስዱ ይችላል፣ ግማሹ ወደ ትልልቅ ማህበራት ሊወስዱ ይችላል፣ ግማሹ የራሳቸው ችግር ላይ ያደርጉ ይችላል። አይ እነሱ መመለስ ማከባሩ እነሱ ገንዘብ ለምደዋል፣ እነሱ እንደዚህ ናቸው። ብዙ ተስፋ የሚያስቆርጡ ሳንሞክረው ብዙ ተስፋ የሚያስቆርጡ ጉዳዮች። ይሄ አባ ባጥን መጣ እስክንድርያ ከተማ በእግዚአብሔር ፈቃድ ነው የመጣው። ሲያይ ብዙ ሴተኛ አዳሪዎች ስጋቸውን እየቸረቸሩ ይኖራሉ። በአካባቢ ነው በገዳም ነው የሚኖሩ። ከዚህ ህይወት ጋር በጭራሽ አይደለም በግብ ባህሪው እንኳን ይገናኛል ተብሎ የማይታሰብ ከዛ ሶስት ነገሮችን ወይም አራት ነገሮችን ለማድረግ ሞከረ። እነዚህ ነገሮች ከማድረግ በፊት አንደኛ ቁርጠኛ ሆነ። እነዚህ ሰዎች መለወጥ አለብኝ ብሎ አሰበ። ብቻውን ማለት ነው። ያቅኔ ሁለትም ይሁኑ ሶስት እነዚህ ሴተኛ አዳሪዎች ወደ ተሻለ ህይወት ወደ መንፈሳዊ ህይወት ማምጣት አለብኝ ብሎ አሰበ። ከባድ ነው። በመንግስት ደረጃ እንኳን የማይሞከረው በግሉ ለብቻው አሰበ። አንዳንድ ሰዎች አብዳሪ ሊሉት ይችላሉ፣ ግን ብቻውን ያሰበ። ሁለተኛ መዘገበና ያዘ። በዛ አካባቢ ምን ያህል እሱ ባየበት መንገድ፣ ባየበት ከተማ፣ ባየበት ወረዳ ልንለው እንችላለን ምን ያህል ሴተኛ አዳሪዎች አሉ። ይሄ ዳታ አሰስመንት የሚባለው ማለት ነው። መዘገበና ያዘ። ይሄን ያህል በጣም ጥሩ። ከዛ የአንዲት ሴተኛ አዳሪ ገቢ በምሽት አንድ ወንድ ይዛ ስታድር ስንት ነው የምታገኘው ብሎ እሱ ካልኩሌት አደረገ። ባፈን ዜሮ ያሳያችሁ ስንክሳሩ ላይ ተጽፏል። እና ምን ያህል ገቢ ታገኛለች አንድ ሰው ከእሷ ጋር ሲያገኝ ስንት ነው ሊከፍላት የሚለው መዘገብና ያዘ። ያንን ብር ለማግኘት ምን ማድረግ አለብኝ ብሎ አሰበ። ምክንያቱም አንድ ሰው ነፃ ለማውጣት ያን ብር መክፈል አለብኝ። የሚገርም ነው። ቀጥታ ሄዶ አቁሚ ማለት አልፈልግም። ያንን ብር መስጠት አለብኝ፣ መተዳደር አለባት። ብር ለማግኘት የምታደርገው በአንድ መጽሐፍ ላይ ደግሞ የሚገርም እኮ ነው። አንድ ፍጹም ባህታዊ የሆነ አባት ከደቀ መዛሙርቱ ጋር ሲጓዝ አንዲት ሴተኛ አዳሪ ተመለከተ እና አለቀሰ ሲያያት። እና ተከታዮቹ ደግሞ ታለቅሰው አባታችን ነው እኔ የማለቅሰው እቺ ሴት ከኔ ቀድማ መንግስተ ሰማያት እንደምትገባ ስለማስብ ነው። እንዴ እቺ ሴት እኮ የወጣላት የከተማው ብዙ ወንዶችን የምታኖልን በዝሙት ስራ የምትኖር ስጋዋን የምትሸባ ነገሩት። የሚገርመው እሱ ነው አለ። ስለ ሁለት ነገር ነው የማለቅሰው። የመጀመሪያው በእሷ ምክንያት የሚጠፉትን ወንዶች ሳስብ አለቅሳለሁ። የእሷን ውበት እየተከተሉ ከእሷ ጋር ዝሙት እየሰሩ ከእግዚአብሔር የሚወጡትን ሰዎች ስመለከት አለቅሳለሁ። ሁለተኛው እሷ ለዚህ ስራው ውበቷን ትጠብቃለች። ጌጦቿን፣ ልብሷን፣ ንጽህናዋን፣ ትጋቷን ይህን በሙሉ ጠብቃ በጽናት ወንዶችን ጠብቃ ተስፋ ሳትቆርጥ ለቆመችበት ዓላማ ለምትሰራው የዝሙት ስራ በጣም ታታሪ ነች። እንቅልፏን አታ ለውበቷ ተጨንቃ ተጠባ ወንዶቹን ወደ ራሷ ለመሳብ ትሞክራለች። እኔ ይሄን ያህል ዘመን ስኖር ክርስቶስን ወደ እኔ ለመሳብ የእሷን ያህል ጥረት አላደረኩም። የሚገርም የእሷን ልብ እግዚአብሔር ትንሽ ሊቀይረው ከኔ ትበልጣለች። ለዚህ የምታደርገውን ጥረት ለእሱ የምታደርገው ያደርጋት ትበልጠኛለች።
ይሄ ደግሞ በቅዱስ ጳውሎስ ላይ ይባላል። ቅዱስ ጳውሎስ በቀላይነቱ ሲያሳድድ ነበረ። ትንሽ ክንዱን መለሱ ባቦሩ ሀዲዱን ያስቀመጠው ማለት ነው። ከዛ 14 መልእክታትን ጻፈ። ከብዙዎቹ በለጠ ማለት ነው። እንዲህ የሚያስቡ ሰዎች አሉ እና ይህ አባትም አሰበ፣ ካልኩሌት አደረገ። ይሄን ገንዘብ በቀን ስንት ብር ነው የምታገኘው? ከአንድ ሰው ጋር ስንት ትተኛለህ? ይሄን ገንዘብ የማገኘው ኬት ነው ብሎ አሰበ። ስለዚህ ቀን ስራ መስራት አለብኝ ብሎ ወሰደ እና ልብሱን ቀይሮ ቀን ስራ መስራት ጀመረ። ገንዘቡ ጠንቀን ሲልለት እሱ ባሰላው ስንት የ5 ሰው የ10 ሰው የሚሸፍንለት ደረጃ ላይ ሲደርስ ማለት ነው ያን ብር ይዝና ወደ እስክንድርያ ከተማ ይገባል። በቀጥታ ወደ አንዷ ሴተኛ ዳሪ ቤት ይሄዳል። ዛሬ ማታ ካንቺ ጋር ነው የማሳልፈውና ጠብቂ ይላል። ከማንም ሰው ጋር ተቀበላለች። እሺ ትላለች። ልብሱን ቀይሮ ከዛ ማታ ላይ ትጠብቀዋለች። ይገባል። ብሩን ቆጥሮ ይሰጣል። ከዛ ለማንም ሰው እንዳትናገር እኔ የመጣሁት አንቺ እንደምታስቢ ይሄን አስያፊ ነገር ለማድረግ ነው። ገሌላ ሰው የምትፈልጊውን ገንዘብ ሰጥቼሻለሁ፣ እኔ የራሴ ስራ ሰርቼ እወጣለሁ ብሎ አጠገቧ እያየችው ማለት ነው እንድትመለስ ጸሎት እየጸለየ እየሰገደ ለሊቱን ሙሉ አሳልፎ ትቷት ይወጣል። ግማሹ ያዝናል፣ ይገርማል። ምን አይነት ሰው ነው? ከየት ነው የመጣው እያሉ ማለት ነው። እንዲህ እያደረገ ገንዘቡ ሲያልቅበት ለ5 ለ6 ሰዎች ይህን ገንዘብ ይሰጥና ገንዘቡ ሲያልቅበት ደግሞ ወደ ቀን ስራው ይመለሳል። ያን ቀን ስራው ሰርቶ ሲጨርስ ገንዘቡ ሲጠራቀም ደግሞ ወደ ከተማው ይመጣል ማለት ነው። እንደገና በቀን አንዳንድ ሰው ነፃ እያወጣ ከአንድ ሰው ጋር ማደር የለበትም ብሎ አስበዋል። ያቺን ነፍስ እግዚአብሔር አሳልፎ እንዲሰጠው እየተማጸነ ጸሎት እያደረገ ገንዘብ ከፍሎ ይወጣል። ይኸው በባታዊ ወይ በምናኔ ህይወት ይደረጋል ተብሎ የሚታሰብ በጣም ከባድ። እንዲህ እያደረገ ብዙ ቀናትን አሳለፈ ይላል እና በጣም በሚገርም መልኩ ይሄንን ሲያደርግ አንድ ቀን አንዲት ሴት ሰዎች በተሰበሰቡበት ከተማው መሃል ላይ ተመለከተችውና ይሄ ሰው ማታ ማታ ወደኛ እየመጣ ገንዘብ እየሰጠ ከኛ ጋር ወንዶች የሚፈጽሙትን ነገር ሳያደርግ ጸሎት እያደረገ ይወጣል። ምን አይነት ሰው ነው? ምን አይነት ተግባር ነው የሚፈጽመው ብላ ተናገረች እና ሚስጥሩን ገለጠችበት ማለት ነው። እና መንፈስ ቅዱስ አሳበደት። ያቺ ሴት እንዳትናገሪ ያላት ሚስጥር ስለተናገረች አፈረች። በዙሪያ የተሰበሰቡ ሴቶች እውነቷን ነው ትክክል ነው ብለው ሊናገሩ ሲል እምነቷን ተመለከቱና ፈሩ ይላል። እኛ ምናምናለን እግዚአብሔር ሚስጥሩን ሲደብቅለት ማለት ነው። ሌሎቹ ደግሞ ምናሉ እቺ ቀጣፊ ናት፣ ይሄ ሰውዬ ገብቶ ዝሙት ፈጽሟል፣ ልትደብቅለት ስለሞከረች ግን አበደች ብለው ተናገሩ። ይኸው የሚሰራውን መልካም ስራ ከሰዎቹ ሰወረለት፣ እሱ ስላልፈለገ ማለት ነው። ሌሎቹ ሊናገሩ ያሰቡት ፈሩ። እምነቷን የተመለከቱ ሰዎች ደግሞ እውነት ነው ይሄ ሰውዬ ሌባ ነው፣ ዘማዊ ነው። እንደውም አንድ ቀን ከአንዲት ሴተኛ ዳሪ ቤት ገብቶ ጠዋት ላይ ሲወጣ የዛች ሴት ደንበኛ ተመለከተው። ከዛ አነቀ። አንተ ሰው መነኩሴ ከሆንክ ይሄን ከተመለከውታ መነኩሴ ካልሆንክ ደግሞ ይሄን ቆመን ጣልና እንደኛ ተራ ሰው ሆነ ነው ምን እያደረግክ ነው ብሎ አንቆ ያዙ እና በሞትና በሕይወት መካከል ብዙ ደበደበው፣ አሰቃየው። ከዛ በመከራ አስለቅቆት ሰዎቹ በተሰበሰቡበት እኔ ስጋ ለባሽ ነኝ አለ። ስለዚህ ደካማ ነኝ፣ ስጋ እንደለበሱ ለምንድን ነው የማታስቡት? ስለዚህ ኃጢአተኛ በደለኛ መሆኔ ካወቃችሁ ከደረሳችሁብኝ ተውኝ፣ ሰው ነኝ እንደናንተ ሰው ነኝ አላቸው። ጥሩ እንደዚህ ሆኖ ከተወለቀው ነው። በዚህ በምንኩስና ግን ቆመን አድርገን ከኛ ጋር ከዘመናት መካከል መታየት የለብንም ጥፋ አሉት ይላል። በጣም ተጨነቀ። አንድ ቀን ወደ ባቱ ገብቶ ምን ማድረግ እንዳለበት ወደ እግዚአብሔር እያመለከተ ሲጸልይ ሳለ ይላል እና ተደፍቶ እየጸለየ እያለ እግዚአብሔር ግን ስራውን ወዶለታል ይላል ስንክሳው። እና ተደፍቶ እየጸለየ እያለ
ነፍሱ ከስጋው በዛው ተለየች እና እዛ ያለበት በዓት ላይ ነፍሱ ከስጋው ከመለየቷ በፊት አንድ ጽሑፍ ጻፈ እና ያ ጽሑፍ ምን ይላል? የዚህ ከተማ ሰዎች ሆይ፣ የዚህ ሀገር ሰዎች ሆይ፣ ጊዜው ሳይደርስ በማንም ላይ አትፍረዱ እንዳይፈረደባችሁም የሚል ጽሑፍ በዛ በዓት ውስጥ ጽፎ ተገኘ ይላል። ጊዜው ሳይደርስ አረፈ። አንዳንድ ጊዜ በማህበር አገልግሎት እንዲህ አይነት ነገር ያጋጥመናል። 3-4 አይነት ስራዎች ይኖራሉ። አንደኛ እግዚአብሔር የሚወደው ግን ሰዎች የማይወዱትን ስራ ልንሰራ ይችላል። እግዚአብሔር የሚወደው ነው ብለን የምናስበው በሕገ እግዚአብሔር በሥርዓተ ቤተክርስቲያን መሰረት ስንሰራ ሰዎች ግን አይወዱት። አንዳንድ ጊዜ ሰዎች የሚወዱት ግን እግዚአብሔር የማይወደውን ስራ ደግሞ የምንሰራበት አጋጣሚ አለ። እገሌ ከሚቀየም እገሌ ከምናጠው ብለን ማለት ነው። አንዳንድ ጊዜ እግዚአብሔር ሰዎችን የሚጠሉትን ስራ ደግሞ የምንሰራበት አጋጣሚ አለ። እግዚአብሔር ከዚህ ይሰውር ነው። አንዳንዴ ደግሞ እግዚአብሔርን ሰዎችን የሚወዱትን ስራ ደግሞ እንሰራለን። ሰዎችን ምንም ይሉና ያመሰግኑና እግዚአብሔርን የሚቀበሉ ስራ ወደዛ ለማድረግ በጣም አጣብቂኝ ውስጥ የምንገባበት ጊዜ አለ። ልክ የከተማው ሰዎች እንዳሉት የከተማው ሰዎች የሚሰራው ስራ የሚሰራው ስራ እግዚአብሔር ተቀበሉታል። ሰዎቹ ግን አልተቀበሉት። ሰዎቹ ግን አልተረዱትም። ሐዋርያው ቅዱስ ጳውሎስ በአንድ ወቅት ይህንን መልእክት ተናግሯል። በገላትያ መልእክቱ ምዕራፍ 1 ቁጥር 10 ላይ ሰውን ወይስ እግዚአብሔርን አሁን እሺ ያሰኛለሁ? እኔ ሰው ነው እሺ ማሰኘው ወይስ እግዚአብሔር ነው? በማራናሎት ሊፈተነን ነው። በነገራችን ላይ ማለት ማን ነው ደስ ማሰኘው? ሰው ነው ደስ ማሰኘው ወይስ እግዚአብሔር ነው ደስ ማሰኘው? ወይስ ሰው ደስ ላሰኝ ይፈልጋለሁን? አሁን ሰው ደስ ማሰኝ የክርስቶስ ባሪያ አይደለም። ሰው ደስ ማሰኘው ከሆነ የክርስቶስ ባሪያ እኛ ሰው ደስ ለማሰኘት ሳይሆን እግዚአብሔር ደስ ለማሰኘት እንስራ። እግዚአብሔር ደስ በሚሰኝበት ነገር ሰው ከደረሰ ጥሩ ነው። እግዚአብሔር ደስ በሚሰኝበት ነገር ግን ሰው ከከፋው ምንም ማድረግ አይቻልም። በተራው ብዙ ሰዎች የሚስቱት እዚህ ላይ ሰውን ደስ ለማሰኘት ይሰራሉ፣ ከእግዚአብሔር ሕግና ስርዓት ውጭ ሆነው ማለት ነው። በማጠቃለያው ለሁሉም ችግር ቢሆን በጋራ ካልሆነ በግል ከሆነ በጋራ ካልሆነ በግል እያንዳንዱ ችግር መፍትሄ አለ። 100 ሜትር እርምጃ የሚጀምረው 100 ሜትር ርቀት የሚጀምረው በአንድ እርምጃ ማለት ነው። ግዙፍ የሆነ ተራራ ወደኛ መምጣት አይችልም። እኛ ግን ወደ ተራራው ሄዳለን እና ተስፋ ሳንቆርጥ በማህበር አገልግሎት የምናየው ሀገራዊ ጉዳይ አለ። በማህበር አገልግሎት ከፊታችን የተደቀነ የቤተክርስቲያኒቷ ጉዳይ አለ። የቤተክርስቲያኒቷ ሁኔታ አለ። የምዕመኑ ሁኔታ አለ። በየጊዜው የሚከሰተው የሚፈጠረው እንደ እስስት የሚቀያየረው የሀገራችን የፖለቲካ ሁኔታ አለ። በሱ ተስፋ ሳንቆርጥ ይሄማ ሊሆን አይችልም፣ ይህንንማ እንዴት እናደርገዋለን ሳለ እግዚአብሔር በፈቀደ እያቀድን እግዚአብሔር በፈቀደው እየተነጋገርን እየተወያየን እየተመካከርን የያዝነውን አገልግሎት መቀጠል በምን በእምነት ነው። ለሚያምን ሁሉ ነገር ይችላል። እኛ ባንሰራው እኛ ባንደርስበት የእኛ ልጆች ይፈጽሙታል። ምንም ችግር የለም። ቤተክርስቲያን የቀጠለችው እንደዚህ አይቻልም የተባለው ነገር ተጀምሮ በኋላ ላይ ባለው ትውልድ ግን ሲፈጸም እያየ ነው። ስለዚህ ተስፋ የሚያስቆርጡ ብዙ ጉዳዮችን ልታዩ ይችላሉ። በዚህ አራት ዓመት ውስጥ ብዙ ጣውረዶችን አይታችኋል። እድሜው አጭር ቢሆንም ግን ፈተናው ብዙ ነው። ከዚህ እየባሰ ነው ይሄ በየአቅማችን ወይም ደግሞ በየእድገታችን በአቅማችን ልክ ስለሚሰጠን ማለት ነው። ስለዚህ ጠንክራችሁ በእምነት ለቤተክርስቲያንና ለቤተክርስቲያን ስለ እግዚአብሔር ብላችሁ ያለውን ችግር ተጋፍጣችሁ መስራት ይጠበቅባችኋል። በግል በማህበር የምታስቡትን በጎ ሀሳብ የተለያዩ ነገሮች እያመጡ የሚያሸማቅቁ ነገሮች ሊሆኑ ይችላሉ። ሁልጊዜም ግን ካመን የሚፈጽመው እግዚአብሔር። አንድ ሰው የእስክንድርያ ከተማ ዘማዊያን ማለት ነው ታሪኩ ስታጠቃልሉ እዛ ስንሳሩ ላይ በአጠቃላይ ሲናገር የእስክንድርያ ከተማ ሱባኤያቸው መንደር የነበሩ ዘማዊያን በሶስት ተከፈሉ። ግማሾቹ ከዛ ከዝሙት ስራ ነፃ ወጥተው በሕግ በጋብቻ ተወስነው መኖር ጀመሩ። ግማሾቹ ከዛ ከዝሙት ስራ ነፃ ወጥተው ባያገቡ የራሳቸውን ኑሮ መኖር ጀመሩ። እሱ ይሄን ሁሉ ሲያደርግልን እኛ ለምን እናደርጋለን ብለው ማለት ነው። የተወሰኑት ደግሞ ለምናኔ ለምንኩስና ህይወት በቁ ብቻውን ጀምሮ ማለት ነው።
ስለዚህ ፍሬያችንን የምናውቀው ዘግይቶ አሁን ላይ ታየው ይችላል። እኛ ግን የቻልነው የአቅማችንን ማድረግ አለብን። ፈጣሪያችን ከቸርነቱ በሃይማኖታችን ያጽና፣ በእምነት የምንሰራ ያድርገን።